ሸክላ ሰሪ ልጅና የብረት ቅጥቃጭ ልጅ ማግባት እንዴት ይታያል? ካገባህ በኋላ ነው ያወቅኩት። አባቴም መፍታት አለብሽ እያለኝ ነው። ይህ አባባል በሀገራችን ላይ የታወቀ ነው፣ ግን ስህተት ነው። እንደ ኢስላም ስራ ክቡር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳውም ስራን በጣም ያበረታቱ ነበር። አንዳችሁ ከሰው ፊት ቆሞ ከሚለምን አሉ ገመድን ተሸክሞ ወደ ተራራ ላይ ወጥቶ እንጨትን ሰብሮ ቢሸጥና ቢበላ ለእርሱ የተሻለ ነው አሉ። ስለታቻል ስራ መስራት ክቡር ነው። ነብዩ ሰለላሁ ዐለይሂ ወሰለም ከበላችሁት ሁሉ ምግብ ጣፋጩና መልካሙ ምግብ ሰርታችሁ የበላችሁት ምግብ ነው አሉ። ኢስላም ሰርተው መብላትን ያበረታታል። ሰርተው የሚበሉ ሰዎችን ይወዳል። ጉልበት እያለው ቁጭ ብሎ የሚለምንን ሰው በጣም ያወግዛል ኢስላም። ነብዩ ሰለላሁ ዐለይሂ ወሰለም ከእለታት አንድ ቀን የሆነ ሰው መጥቶ ሲለምን አግኝተውት ነው። ጉልበት እንዳለው አዩ። ይሄ ሰው መለመን እንደማይገባው አዩ። ሂድ ገመድ ይዘህና አሉት። ገመድ ይዞ መጣ። ሂድና እዛ ተራራ ይታያል አሉት። አዎ ሂድና እዛ እንጨት ሰብረህ ተሸክመህ ሽጠህ ብላ አሉት። ሰውዬው ያን አደረገ። መስራትን ያበረታታሉ፣ ሰዎች እንዲሰሩ ይመክራሉ። የብረት ቅጥቃጭ ልጅ ብራማ እንዳው እነሱ ነው ማግባት ታግዛለች። ሰላም አለይኩም ያራ ነው እህት ሲጨርስ ጊዜ ትከታያለሽ። እና ስለዚህ የአመለካከት ስህተት ነው። ታቻ እንዲህ አይነት እንትን መወገድ አለበት ከህዝቡ አይምሮ ላይ። የቡዳ ዘር ናቸው ምናምን እየተባለ ይወራል። ስህተት ነው እንደ የሚል የኢስላም አስተምህሮ የለም በፍጹም። እንዳውም ኢስላም የሚሰሩ ሰዎችን በጣም ይወዳል። ታቻ ነቢያችን ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ዐለይሂ ሰላም ነጃራን አሉ። ዘከሪያ ዐለይሂ ሰላም አናጺ ነበር አሉ። አናጺ ነበር፣ ስራ ይሰሩ ነበር ነቢያቶች። ሁላቸው ነቢያቶች ፍየል እየጠበቁ ሰርተዋል። ማ ሚን ነቢይን ኢላ ወቀድ ረአል ገነም አሉ። ማንም ነቢይ የለም ፍየል የጠበቀ ቢሆን እንጂ አሉ።